በየዕለት ልምምዳችሁ፣ በስራችሁ፣ በመንፈሳዊ አገልግሎታችሁ፣ በትዳራችሁ፣ በጮኝነታችሁ፣ በግል ህይወታችሁ ደርሶ ህይወታችሁን የሚያጨነግፍ ትውልድን የሚበላ መንፈስ በጌታ በኢየሱስ ክርስቶስ ስም ዛሬ የተለማመደው የኖረበት የሰነበተበት ነገር ሁሉ መሰረቱ ይክዳው፣ መሰዊያው የተሰነጠቀ ይሁን በኢየሱስ ስም። እኔና እናንተ በክርስቶስ አሸናፊ ነን። የሐሰተኛ ነቢያቶች ሟርት በኢየሱስ ስም ይፍረስ። እግዚአብሔር በእናንተ ላይ ያልተናገረው ነገር ሁሉ በኢየሱስ ክርስቶስ ስም የፈራረሰ ይሁን። ሁለተኛ ነገሥት መጽሐፍ ምዕራፍ 2 ቁጥር 19 የኢያሪኮ ሰዎች ወደ ኤልሳ መጡና የከተማይቱ ኑሮ በጣም መልካም ነው፣ ነገር ግን ውሃው መጥፎ ከመሆኑ የተነሳ ያጨነግፋል የምድሪቱን ፍሬ የሚል አለ። በሌላኛው መደበኛ ትርጉም ጥቂት ሰዎች ከኢያሪኮ ወደ ኤልሳ መጥተው ጌታችን አንተ እንደምታውቀው ይህች ምድር መልካም ናት፣ ውሃዋ ግን መጥፎ በመሆኑ የሀገሩ እርጉዞች እንዲጨነግፉ ያደርጋል አሉ። ስፓት ወይም ደግሞ ራሱን በተኑን የተጫኑት። መልካም ኑሮ አላት ከተማይቱ፣ ጥሩ ናት፣ ለመኖር ተስማማለች። ነገር ግን እርጉዞቻችን ደረሱ፣ ትውልድ እየመጣ ነው ስንል፣ ልጆች እየመጡ ነው ስንል የሚያጨነግፍ ነው አለ። እኔም እናንተም በየዕለት የህይወት ልምምዳችን እንደ ቤተሰብ እንደ ግል ደረሰ ሲባል የሚጨነግፍ መልካም ነው፣ ኢትዮጵያ መልካም ናት፣ አገራችን መልካም ነው፣ የምንኖርበት መልካም ነው፣ አገሩ መልካም ነው፣ እንደዚያና እንደዚህ ነው ብለን ልንል የምንችልባቸው የምንደፍርባቸው ብዙ ነገሮች አሉ። ነገር ግን የሚል የግን ወይም አፍራሽ የሆነ መልካም የተባለውን የሚያፈርስ ነገር ዕለት ዕለት እንደምናስተናግድ አውቃለሁ። ጀምራችሁም አጨርሱት። በሐዘን የሚደመደም በተለያዩ አይነት ስትራግል ውስጥ የሚያሳልፍ ምሳሌ እንደ ቤተሰብ የስካር፣ የፍቺ፣ የበሽታ፣ የኪዳን ርግማን፣ በጠንቋዮችና በመተተኞች የተደረገ ክፉ ኪዳን፣ በደም የተደረገ ኪዳን በጌታ በኢየሱስ ክርስቶስ ስም ስልጣን ጸልያለሁ። በኢየሱስ ክርስቶስ ደም አሁንም ይገልበጥ። የሚያጨነግፍ እናንተ ነገሬ ደረሰ ህይወቴ በቃ ሊያመልጥ ነው ስትሉ እየተከተለ ነገርን የሚበላ ነገር ልንነቃበት ያስፈልጋል ማለት ነው። ፍርሃት፣ ደስተኛ አለመሆን፣ እርካታ ማጣት፣ በዘር የሚተላለፍ በሽታ፣ ፍቺ፣ ልጆችን ባስቀያሚ የሆነ የህይወት ልምምድ የሚከት ቤተሰብን የሚበጠብጥ የስካር የአልኮል ልምምድ፣ ታላላቅ የሆነ የብልግና ወይም ደግሞ የሴክሹዋል ሞራሊቲ ሌሎችንም ነገሮችን በማድረግ የለመደ ቤተሰብን ሲያምስ የኖረ መንፈስ በእናንተ ዘመንና በህይወታችሁ ላይ ድል ፈንታ ይጣ። አክሰስ እንዲኖረው መንፈሱን እንዳትፈቅዱለት። ስለዚህ እነዚህ አይናቸው የበራ ነቢዩ ወደ እነሱ እንደመጣ የተረዱ እግዚአብሔር እንደቀረባቸው መፍትሄ ሊሰጣቸው የሚችል አካል ወደ እነሱ እንደመጣ የተረዱ የኢያሪኮ ሰዎች ቀረብ ባሉና ትውልድን ሲበላ የኖረውን እርጉዞች 9 ወር ሲደርሱ 8 ወር ሲደርሱ 7 ወር ሲደርሱ በቃ የምስራች ሊሰማ ወራቶች እየገሰገሱ ያለ ነገሮች ፉልፊል ሊሆኑ ጫፋቸውን ሊነኩ ሲሉ መንፈሱ ይደርስና በውሃው አማካኝነት ትውልድን ያመክናል። ስለዚህ በየዕለት ልምምዳችሁ፣ በስራችሁ፣ በመንፈሳዊ አገልግሎታችሁ፣ በትዳራችሁ፣ በጮኝነታችሁ፣ በግል ህይወታችሁ ደርሶ ህይወታችሁን የሚያጨነግፍ ትውልድን የሚበላ መንፈስ በጌታ በኢየሱስ ክርስቶስም ዛሬ የተለማመደው የኖረበት የሰነበተበት ነገር ሁሉ መሰረቱ ይክዳው፣ መሰዊያው የተሰነጠቀ ይሁን በኢየሱስ ስም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አምላኬ እግዚአብሔር የሚያጨነግፈው የደረሰላችሁን ነገር ፍሬውን ልትበሉት ጫፍ የደረሰውን ነገር ሁሉ እየደረሰ የሚያጨነግፈው ነገር ከእግራችሁ በታች ይረገጥ። ከበላዬ የነበሩትን ከበላዬ ያሉትን ከበታቼ ከእግሬ በታች ታስገዛልኛለህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም እንደዚህ ይሆንላችሁ። ስለዚህ just to remind ማለት ነው፣ ሪኮል ለማድረግ ለማስታወስ እንደነዚህ ሰዎች ልንበረታ ይገባል። በተሻለ ኪዳን ውስጥ ነው የምንኖረው። በክርስቶስ ነው ያለነው። በትምህርት ህይወታችሁ፣ በስራ ህይወታችሁ፣ በትዳር ህይወታችሁ፣ በቤተሰብ ህይወታችሁ፣ በወንድሞቻችሁ፣ በእህቶቻችሁ፣ በትዳራችሁ anything ይታይ በምታስቡት ነገር ሁሉ አምላክ እግዚአብሔር ጭንገፋን ከህይወታችሁ ይከልክል። ልክ እስራኤል ልበላ ነው ብሎ ነዶ ሲደርስ እህሉ ሲደርስ መጥቶ ይወር እንደነበረ ሚዲያም የተባለ ክፉ ዘር ልክ ልትሰበስቡ ስትሉ ነገርን ሃርቨስት ልታደርጉ ስትሉ ደርሶ የሚያጨነግፈው መንፈስ በህይወታችሁ ዘመን ሁሉ ድል ፈንታ ይጣ። እኔና እናንተ በክርስቶስ አሸናፊ ነን።
ከዘር ማንዘር ሲወርድ ሲዋረድ የመጣ የትኛውም አይነት ከርስ በኢየሱስ ክርስቶስ ስም በእኔና በእናንተ ላይ እድል ፈንታ የለውም። ስለዚህ ከለክለዋለሁ። በኢየሱስ ክርስቶስ ስም ስልጣን የተሰበረ ይሁን። ከከተማ ይሰበር። እኛ በከተማ ብሩክ ነን፣ በስራችን ብሩክ ነን፣ በክርስቶስ ኢየሱስ ብሩክ ነን። ወደ ተሻለ ኪዳን ገብተናል። በክርስቶስ ደም ታጥበናል። በኢየሱስ ክርስቶስ ስም ተቀብተናል፣ ለብሰናል። ስለዚህ ታጥበናል፣ ተቀድሰናል፣ ጸድቀናል። በጌታ በኢየሱስ ክርስቶስ ስም ይህንን አትሜያለሁ። ስለዚህ በአምላኬ በእግዚአብሔር ስም እለምናችኋለሁ። በዚህ ሰሞን በዚህ ቃል እውነት ላይ ቁሙና በእኔ ላይ እድል ፈንታ የለህም። ዘራለው ይበቅላል። መልካም ነገር በኢየሱስ ክርስቶስ ስም ለትውልድ እተርፋለሁ። መልካም ነገር ከጄ ትውልድ ይቀበላል እያላችሁ መጸለይ፣ ይህንን እውነት ቃል በሕይወታችሁ መናገር፣ ክፉ የሆነን ነገር ከሕይወታችሁ ማስወገድ። አምላካችሁ እግዚአብሔር እኔና እናንተን በጠራበት ጥሪ ውስጥ ሁሉ ማውንትን ታፕ የተራራውን ጫፍ መርገጥ ለእኔና ለእናንተ ተሰጥቷል ማለት ነው። ስለዚህ ብዙዎች የምስራቹን ቃል የእግዚአብሔርን እውነት ቅዱስ የሆነውን የእግዚአብሔርን ቤት አገልግሎት የክርስቶስ ኢየሱስን የማዳን ወንጌል እየሰሙ የሚመጡበት ነው። ከቤተሰቦቻችሁ ያልዳኑ በኢየሱስም ወደ ወንጌል እውነት ይምጡ። ጭንገፋ ይሰበር። ደርሶ አለመንካት በኢየሱስ ክርስቶስም ይሰበር። ግፈኞች፣ ኃይለኞች የእግዚአብሔርን መንግሥት ይናጠቋታል ተብሎ እንደተጻፈ ሊይዙ ያሉትን ሳይዙ እንደማይመለሱ ኃያላን የተራራው ጫፍ ላይ ረግጠው ድላቸውን እንደሚዋውጁ ኃያላን እንድትሆኑ በኢየሱስ ክርስቶስም ጸልያለሁ። በትምህርት፣ በሥራ፣ በአገልግሎት እግዚአብሔር እናንተን እንድትሰማሩ በፈቀደበት ነገር ሁሉ በኢየሱስም ተከናወኑ። ጭንገፋ የተሰበረ ይሁን። የከተማይቱ ሰዎች ቀርበው ምድሪቱ መልካም ናት፣ ነገር ግን ውሃው መጥፎ ስለሆነ እርጉዞችን ያጨነግፋል ብለው ነው ምስጢር የነገሩት። የደረሰው ነገራችሁ የምስራች ልታቅፉ ስትሉ እየደረሰ የሚበላ መንፈስ እግዚአብሔር አምላክ ከዘመናችሁ ላይ ይጥረገው። በኢየሱስ ክርስቶስም ጥንቆላ ይፍረስ፣ መተት ይፍረስ፣ ድግምት ይፍረስ፣ የሐሰተኛ ነቢያቶች ሟርት በኢየሱስም ይፍረስ። እግዚአብሔር በእናንተ ላይ ያልተናገረው ነገር ሁሉ በኢየሱስ ክርስቶስም የፈራረሰ ይሁን። አምላክ እግዚአብሔር በምትሄዱበት ቦታ ሁሉ በክርስቶስ ኢየሱስም መከናወን ይስጣችሁ። በደረሳችሁበት ነፍሳት ይዳኑ። በደረሳችሁበት መንፈሳዊ ሪቫይቫል ይነሳ። በደረሳችሁበት ጽድቅ ይታወጅ። በደረሳችሁበት ድል ይሁን። በጌታ በኢየሱስ ክርስቶስም ይህንን ብያለሁ። ተከናወኑ። ጓዳዬን ሙላ፣ አደባባዬን ልኑር አንተን ሲል ቀሪ ዘመኔን ምንም አልሆንም አንተን ብያለሁ። የደህንነቴ ራስ ይሻለሁ። ልቤ ጸናልኝ አንተን በማመን ፍጹም ነህ ጌታ የለብህም። ነፍሴ ትላለች ሕያው ተስፋዬ ከአዳኝ ወጥመድ መሸሸጊያ። በኢየሱስ ክርስቶስ ስም አሜን።